በዳጣ ምክንያት የማርታ እህት ከባድና አደገኛ ችግር ላይ ተፈጠረባት። ናታን እንግዲህ የያዘችውን ሚሞሪ ለመቀበል ሲገፈትራት ያልጋውን መታትና ማህፀኗ እንዳለ ሲዘረገፍ ወይዘሮ ማርታ ቆይታዋን ከስራ ቦታ አድርጋ ወደ ቤት ስትመጣ ያየችውን ነገር ማመን አቃታት። ናታንም ደንግጦ እሷ ላይ ተደፍቶ ማልቀስ ጀመረ። አቶ ደረጀም ተስራ ቦታ ሲመጣ እቤቱ ላይ የተፈጠረውን ከባድና አደገኛ ችግር መቋቋም አቃተው። ዳጣም ራሷን በጸጸት እያቃጠለችና እያንገበገበች ትገኛለች። ለወይዘሮ ሰላም ደወለችና እናቴ ሰላምዬ፣ እኛ ቤት ከባድና አደገኛ ጦርነት ተፈጥሯል አለች። ምንድነው የተፈጠረው ዳጣ? እስኪ የሆነውን ነገር ቀስ ብለሽ ንገሪኝ አለቻት። ከዛ እጅግ በጣም በሚያሳዝንና በሚገርም ሁኔታ መድኃኒት እኔ መኝታ ክፍል ድምጽ መቀረጫ አስቀምጣ እኔ የደረጀ ልጅ መሆኗን አረጋግጣለች ብላ ስትል፣ ታዲያ ምን ችግር አለው? እንደውም ግልግል መዲ ይሄን ነገር ከያዘች በፍጹም አትለቅም። እንደውም ሰተት ብላ መታ እኔ የወለድኩት ልጅ ማን እንደሆነ መታ እንደምትጠይቀኝ እርግጠኛ ነኝ። ዳጣ አሁን ላይ ሌላ ችግር አትፍጠሪ፣ የተፈጠረውን ነገር በሙሉ አምንሽ መቀበል የግድ ነው ብላለቻት። እንዴ ሰላም ምን እየሆንሽ ነው? ምንስ ቢሆን የትዬ ማርታ ችግርና አደጋ መድረስ አያሳስብሽም? እንዲህ አለቻት። በፍጹም ምንም ነገር አይፈጠርም፣ አንቺ ብቻ ለሚመጣው ነገር ተዘጋጂ፣ ሌላ ችግርና ብጥብጥ ካለ ሰተት ብለሽ ነይ ቶሎ አለቻት። እንዴ ምንድን ነው እያወራሻለሽው? ወዴት ነው የምመጣው? እነሱ እኮ ችግር ላይ ሊወርቁ ነው። አባዬስ ምን እንደሚሆን አውቃለሁ እንዴ? የዛሬው የከፋ ነው እያልኩሽ እኮ ነው አለቻት። ሰምችሻለሁ ዳጣዬ፣ ምንም ነገር የሚያጨናንቅሽ ነገር የለም። ያ ቤት እንደሆነ ችግሩ መከራውም ሁሉም የተለመደ ነው። ስለዚህ አንቺ የሚጠበቅብሽ ነይና እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ እንወያይበታለን አለቻት። ከዛ እጅግ በጣም አዝናለሁ እናቴ፣ ይህን ትይኛለሽ ብዬ አንቺን አልጠብቅም ነበር። እነሱ እኮ ምንም ያደረጉት ነገር የለም። አይ እንግዲህ ዳጣ፣ ያንቺ የደረጀ ልጅ መሆንሽ ተደብቆ የሚቀር ይመስልሻል እንዴ? እትዬም መስማቷም አይቀርም። መድኃኒት የሆነ ጥርጣሬ ነገር ከሰማች በየትም ብላ በየትም ለእትዬ እውነታውን ትነግራታለች። አየሽ፣ ስለዚህ በመካከል ላይ ገብተሽ አንቺ መሰቃየትና ማሰብ የለብሽም አለቻት። እንዴ ይሄን ነገርማ በጭራሻ ምን መቀበልም አልፈልግም። ቆይ ምን እየሆንሽ ነው እናቴ? እያንዳንዱ የሆነውን ነገር በእንደዛ አይነት እንትን እንላለን ብላለች። ወይዘሮ ማርታ ቆይታዋን እንግዲህ ከሚገርም በላይ ከአቶ ደረጀ ጋር አድርጋ ወደ ቤት ስትመለስ ከባድና ያልጠበቀችው የልብ ስብራት ነው ያጋጠማት። እህቷ በእንደዚህ አይነት ሁኔታ ስትሆን በጣም የሚገርምና የሚደንቅ ነገር ነው። ናታን ደግሞ ምን ነው በቀረብኝ፣ የሰው በእንደዚህ አይነት መግደልና የሰው ይሄን ያህል አደጋ ይደርስባታል ብዬ ማሰብ ነበረብኝ። የዚህ ቤት ችግር ባላለቀ ቁጥር እኔ ግን በማሳዝንና በሚገርም ሁኔታ ከባድና አደገኛ ችግር ውስጥ መግባቴ የዘላለም ጸጸትን ፈጥሮብኛል እያለች ከሚባለው በላይ ማለቃቀስ ጀመረች ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ በመጨረሻ ወደ መኝታ ክፍሏ ስትገባ መድኃኒት የድምጽ መቀረጫ ወይንም ካሜራ ደቅና ነበረ። ያንን ስታይ ደነገጠችና ዳጣ ለመቀማት ትግል ስታደርግ አፍርጣ ወደ አልጋው ላይ ጣለቻት። እሷም በጣም ደነገጠችና መቋቋም አቅቷት፣ ወይኔ ይህማ የተለየ ክስተት ነው፣ ምንም ቢፈጠር ምንም እያንዳንዱ የሆነውን ነገር አምኖ ለመቀበልና ለመቋቋም ይከብዳል። የዛሬውማ የተለየ ነው። ምንድን ነው ቆይ እንደዚህ የሆነብኝ ነገር እያለች ራሷን ከሚባለው በላይ ጥያቄ ውስጥ አስገባች።
ከዛ በመቀጠል ራሷን ጸጥ ብላ እየሰማችና እያዳመጠች ሳለ ወይኔ ዘንድሮማ ጉር ሆንኩኝ፣ ምንም ቢፈጠር ምንም ለእያንዳንዱ ተጠያቂ የምሆነው እኔ ይመስለኝ ነበር፣ ግን አይደለም። ስለዚህ ይህ ሁሉ ነገር ግን ለምንድን ነው ብላ በከባድና ባልጠበቀችው ነገር ሆኖ ስታገኘው በጣም ተደናጣለች ማለት ነው። ከዛ ከመድኃኒት ጋር ተያያዙና አልጋው ላይ አፍርጣት ሄደች። ዳጣም ቀስ ብላ ተነስታ እንደምንም ብላ የመድኃኒትን ስልክ እሷ ላይ ያገኘችውና ይቺ ውሻ እዚህ አስሬ ክፍሌ ላይ የምትመላለሰው ለካ የሆነ ነገር ደብቃ ነው። እኔ በፍጹም ትዝ አላለኝም። ቆይ መድኃኒት እንገናኛለን አለችና ወደ ቀጥታ የሄደችው በጣም በሚገርም ሁኔታ ወደ አቢጌል ዘንድ ሄደች። ለኤቢ ስትነግራት ኤቢም በጣም ደንግጣ ስለነበረ መጨረሻ ላይ ወይኔ በቃ የዚህ ቤት መጨረሻ ይሄ ይሁን። አሁን እማዬ የእውነቴ ነው የምልሽ ዳጣ፣ አክስት ይሄን ነገር ካገኘች በፍጹም ዝም አትልም። አሁን ደግሞ የሆነ ነገር ማድረግ አለብን። ለምን ብትይ እያንዳንዱ የተፈጠረውና የሆነውን ነገር አምኖ ለመቀበል ከሚባለው በላይ ያስቸግራል። ስለዚህ እማዬ ይሄን ነገር ካወቀች ደግሞ በከባድ ችግር ውስጥ ትገባለች። እናቴ አይኔ እያየኋት እንድትሞትብኝ አልፈልግም ብላ አቢጌል ስትናገር ዳጣ በጣም ፈራች። ራሷን መቆጣጠር አቅቷት የምገባበት ሁሉ ግራ ገባትና ወደ ናታን ክፍል ተያይዘው ሂደው ናታን ዛሬ እኛ ቤት ከባድ ነገር ተፈጥሯል፣ እባክህ የሆነ ነገር እናድርግ ተባባሉና ተያይዘው ወደ መዲ ጋር ሲሄዱ መዲም ደግሞ ስልኬን ስጡኝ፣ ስልኬን አረጋችሁበት ስጡኝ እያለች ስትል የቀዳሽውን ቪዲዮ አጥፊ እያሉ ጨቀጨቋት። እሷም ደግሞ እኔ ምንም የቀዳሁት ነገር የለኝም፣ የምፈልገው ስልኬን ነው ስልኬን ብላ ስትል የምን ስልክ ነው እኔ ያላየሁም ብላ ዳጣ ሸመጠጠች። እንግዲህ ስልኳን ብታገኘው ያንን ነገር ቶሎ አድምጠዋለች። አሁን ወይዘሮ ማርታ ተመጣች። ያንን ነገር እንግዲህ ከፍተው ያውት የሆነው የሚለውን በጉጉት ለማየት ጓጓን። ግን አስቀድሞ የደረሰባት ከባድና አደገኛ ችግር ራሷን መቋቋም አቅቷታል። ሌላውና ትልቁ መርዶ ደግሞ እንግዲህ አቶ ደረጀ እያንቆራጠጠ በትዳር ውስጥ በጣም ብዙ ነገሮች አሉ፣ በጣም ብዙ ችግሮች አሉ እያለ ይላታል። ወይዘሮ ማርታም በጣም አሁን ላይ ግን የወሰንኩት ነገር ደሬ ምንም ቢፈጠር ምንም እቼቴ እንድትሄድ እፈልጋለሁ። ምክንያቱም ሌላ ችግር በቤታችን እንዲፈጠር አልፈልግም። አይደለም ልጆቹን ለራሴ ሰላሜን አጥቻለሁ። የማትለኝ እኮ ጉድ የለም። ምን አለችሽ አላት። አይ ተው ሁሉ ለበጎ ነው። ለካ አንቺም ነገር መደበቅ ጀመርሽ እንዴ? እኔም በተደጋጋሚ ነገር እየደበክ ምን እያልክ እያልሽ እየተናደርሽብኝ ነበር። አየሽ ማርቲ፣ ይሄ ደግሞ ያልታሰበና ከባድ ክስተት ነው ብሎ አለ። አይ ይሄ ሌላ ያ ሌላ በፍጹም ሊያገናኘው አይችልም። ዛሬ ለምን እንደው ድብርብር ብሎኛል። ወደ ከተማ ወጥተን ዘና እንበል እንዴ? እሱም አይሆንም። አንተ ሁሌ ስራ በዝቶብኛል፣ ስራ ላይ ነኝ እያልክ ስለሆነ ስራህን አድበስ ስራ ደርዬ፣ እኔ ሁሉንም ነገር አስተካክለዋለሁ አለች ማርቲ። እንግዲህ እጅጉን በጣም በሚገርም ሁኔታ ካረጋጋችሁ በኋላ በቃ እንደውም ዛሬ ለድብርቱ ቆንጆ ምሳና እንዲሁም ደግሞ ኮፊ ስትጠጭበት ይተውሻል፣ ማኪያቶ ስትጠጭበት ይለቅሻል አላት። እንደዛ ከሆነማ ግብዣውን ወደ ኋላ አለልም፣ በል እንውጣ፣ የምዘጋጋውን ዘጋጋና እንሄድ አለችው። ተያይዘው ወጡ። ገዛና ለዜ የለመዱት ጭቅጭቃቸውና ንትርካቸው ቀጥሏል። መጨረሻውን ምግብ ይዛ መታ ለዛ ገዜ ወይ የለዛ አኩርፈኛል እንዴ? እኔ አላኮረፍኩም። ምንድን ነው ያህልም ጥሩ አለው። ቅድም አንጥተሽ እኮ ሰጥሽኛል። አሁን ሁለተኛ ማንጣቱ ምን ይባላል ብሎ አላት። እንዴ ይህን እኮ ስጭ ያለችኝ ናታን ነው። ቆይ አንተ ምን ሆነሃል? ገዜ በቃ አታኩርፍ፣ ለተፈጠረው ነገር በሙሉ ይቅር በለኝ እያለች ልመናዋን ቀጠለች።
እሱም ደግሞ ከአሁን በኋላ እንደዚህ አይነት የጅል ስራ ሰራለሁ ብትይ እኔ ገዛኸኝ አይደለሁም አርፈሽ ተቀመጭ እያለ መናገር ጀመረ። ምጥንና ውሃ ጨዋታቸውን ቀጥለዋል። ዳጣ በጣም በጭንቀት ላይ ሆና ቆይ ሰሞኑን አንቺ የማን ልጅ እንደሆንሽ ነው ስትናገር የነበረው? ለረጅም ጊዜ ከሰላምዬም ጋር ስልክ ሳወራ ነበር። እንዲሁም ደግሞ ኤብዬ አባዬ የኔ አባት እንደሆነ ለብዙ ሰው ነው የተናገርኩት። እማዬ ያን ነገር ከሰማች ሁሉም ነገር አብቅቶልኛል። ስለዚህ አባዬን አይን ባይን እያየሁ አስበላሁት እያለች በጣም አዘነች። አቢጌልም ወደ አክስቷ ጋር ሄደችና አክስቴ የተፈጠረው ነገር ምንድን ነው? እዳጣ ክፍል እየገባሽ የምታሰቃያለ ምንድን ነው? እኔ እኮ ግራ ያገባኝ እሷ ክፍል ዘንድ የምፈልገው ምንድን ነው አለቻት። ስሚ ኤቢ፣ ዳጣ የሁላችሁም እህት ናት። እመኒኝ፣ ደረጀ እኔን እንደዚህ አጥብቆ የያዘኝና ጠልቶ የያዘኝ ለምን ይመስልሻል? እውነተኛውንና ትክክለኛው ምስጢር ስለማጋለጥበት ነው። ስለዚህ የተፈጠሩት ነገሮች በሙሉ ዋጋ እንደሚያስከፍሉሽ ማወቅ አለብሽ አላት። እንዴ እንዴት እንደዚህ ትለኛለህ? ምንም ቢፈጠር ምንም ምን አይነት ዋጋ ነው የምከፍለው አለች። ምክንያቱም እኔ በጣም ውስጤ ፈርቷል። ዳጣ ይህንን ለናታን ስትለው ናታንም ደግሞ የሆነ ነገር መፍጠር እንዳለብኝ አስባለሁ አለና ወደ መድኃኒት ክፍል ሄደ። ወደ መድኃኒት ክፍልም ሲሄድ እጅግ በጣም በሚያሳዝንና በሚገርም ሁኔታ ምን ፈልገ ነው የፈለግከው ነገር አለ እያለች ጠየቀችው። ከዛ ሀይ ኧረ እኔ ምንም አልፈለግኩ እና ታዲያ እሴት ክላስ ምን ታደርጋለህ? ከመቼ ወዲህ እኔ ክፍል ትገባለህ? አለችውና እሱም እያፈጠጠ ተቀየረባትና ወደ ማርታ ጠጋ ማለት ማነው ወደ መድኃኒት ጠጋ ማለት ጀመር። እሷም ደግሞ እንዴ ሁኔታ እኮ በጣም ነው የሚያስፈራው፣ ምን ልኮን ነው እያለች ስታፈጥበት፣ ወይዘሮ ማርታም እንግዲህ ከገዜና ከለዛ ጋር ቆማ እያወራች ሳለ አቃጥላ ልደፋኝ እኮ ነው፣ አንዳንዴ ሰው ነጭ ጸጉር ያወጣል እና ታዲያ ጋሽ ደረጀን አቃጥለሽ ደፍተሸዋል እያልከኝ ነው አለችው። አረ በጭራሽ እትዬ፣ አንቺና እሱ የትና የት ተገጣጥማችሁ ለዛ ብርጭቆ ወርቅ የመሰለ ብርጭቆ እያለ መደናበር ጀመረ። እሷ ደግሞ እኔ እትዬ በፍጹም ብርጭቆ አልሰበርኩም፣ ብርጭቆ የሚባል ነገር አላየሁም እያለች ስትደናበር፣ ቆይ ምን ሆናችኋል? ምንድን ነው የሆናችሁት? የምን ብርጭቆ ነው? ለዛ እናንተን እዚህ ጋር ቆሜ ካወራሁ ብዙ ነገር እንትን ይፈጠራል የማያልቅባችሁ። ለማንኛውም የቀረበልህ ምግብ አሳምረህ ብላ አለችው። ጊዜም እንግዲህ በጣም ተናዶ ስለነበር ለዛም ያንን ምግብ ጣል አድርጋለት እየበረረች ወደ ቤት ገባችና እንደው ምን አላፌ ዝም ቢል፣ አንዳንዴ መቀበጣጠር ከባድ ነገር ፈጠረብኝ። እንደ ዛሬ ተናድጄና ተቃጥሌ አላውቅም። የታባሽ የእጅሽን ሰጥቼ ስላናደርኩሽ በጣም ደስ ብሎኛል ብሎ በደስታ ተሞላ ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላም ለሀገራችን።